ሰላም ሰላም ውድ የቲክታክ ቤተሰቦቼ እንዴት ናቸው? ሁሉ ሰላም? እኔ ጋር ሁሉም ሰላም ነው። እግዚአብሔር አምላክ የተመሰገነ ይሁን። እና ዛሬ ደግሞ የምልላችሁ ነው የፈለግኩት ማለት ነው ይሄ ከሰው ጋር እቁብ የምትገቡ ልጆች ማለት ነው፣ በስደት ላይ ሆናችሁ እናንተ ጤነኛ ናችሁ? ጤነኛ ናችሁ ልበል እንጂ እና የእኛ ልጆች ጋር እንኳን ከሆነ ይሁን እንግዲህ መቼም ምንም ቢሆን የአንድ ሀገር ልጆች ነን። የአንድ ሀገር ብሎ አማርኛ ራሱ የለም እኮ ማለት ለምን አሁን እናንተ ለአንድ ሰው ታስገባላችሁ። ከዛም በኋላ ገንዘባችሁን ወስደው ብሎክ ካደረጋችሁ የት ሄዳችሁ ትጠይቃላችሁ? የትኛው ዋስ አላችሁ? ለምንድን ነው ኦንላይን ላይ እቁብ የምትገቡት? ከማታውቁ ሰው ጋር ብታውቁስ ራሱ ምን ማስረጃ ያላችሁ? የት ሄዳችሁ ትከሳላችሁ? ማን ጋር ሄዳችሁ የትኛው ህግ ጋር ሄዳችሁ ትጠይቃላችሁ? ሀገራችን ላይ እንኳን ቢሆን ዋስም አለ እቁብ ማለት ነው። የሆነ ወረቀት ተፈራርሞ መሰለኝ እቁብ የሚገቡት። እዚህ እናንተ ግን ምን አውቃችሁ ነው? በተለይ ደግሞ ከኛ ልጆችም አልፎ ከሌላ ሀገር ዜጋ ጋር እቁብ የምትገቡ ልጆች አላችሁ። እናንተ ግን ጤነኛ ናችሁ? ጤንነታችሁ ይጠበቃል? በሰላም ነው? ብዙ ልጆች ናቸው ለእነሱ ካስገቡ በኋላ ብሎክ የሚያደርጓቸው ማለት ነው። የሆነ ቤት ሄጄ ነበር ባለፈው እንደነገርኳቸው። አንድ ኢትዮጵያዊት ናት፣ ሌሎቹ ግን የአንድ ሀገር ዜጋ ናቸው። እነሱ ተባብሮ እንግዲህ አንድ ላይ እቁብ ገብቷል ማለት ነው። ለምንድን ነው እንደዚህ ያደረግሽው? ገንዘብሽን ይዞስ ቢጠፉ? ይሄ ደግሞ እነሱ ከኛ ይልቅ መዳሞቻቸው ጋር ራሱ ተሰሚነት ያላቸው እነሱ ናቸው ማለት ነው። እስቲል እኔ ብዙ ቦታ ሄጄ የሌላ ሀገር ዜጋ ዋይፋ እንግዲህ አይቆጥርም፣ ዋይፋ ስጡኝ ስላቸው አናቅም ነው የሚሉት ማለት ነው። ውሸታቸው ማለት ነው። እና አይወዱንም ማለት ነው። ውሸታቸውን ነው እንጂ አብሮ ይስቃሉ እንጂ ውሸታቸውን ነው። ስለዚህ እባካችሁ ተጠንቀቁ። ገንዘባችሁን ለማንም አትበትኑ። ግማሾች አገር ከሄዱ በኋላ እናንተን ብሎክ ያደርጋሉ፣ ገንዘብ ከወሰዱ በኋላ። እኛ ቆይ ለመዳም ታዘን እንስራ ነው እንጂ ይሄን ያህል የአብርሃም በግ እንደ ይስሐቅ ዝም ብለን መታረድ ያለብን እንዴ? ኧረ ተው፣ ኧረ አስተውሉ እባካችሁ፣ ተው፣ ልብ ግዙ። እንዴ ማታውቁት ሰው ከሚበላ ገንዘባችሁን ቢያንስ ለቤተሰቦቻችሁ ብትልኩ ይሻላል እኮ ማለት ነው። ወር በወር ለምንድን ነው አካውንትሽ ላይ ማትልኪ? ገንዘብሽን ለምን አትልኪም? አካውንትሽ ላይ ይጠራቀም፣ ምን ችግር አለ እንዴ? ይሄ አሁን እነሱ የሌላ ሀገር ዜጎች በጣም መርዘኞች ናቸው ማለት ነው። በጣም ሲበዛ ብር ማያስቆጥሩ ዋይፋ፣ እነሱ ገንዘባቸውን ያላወጡበት የመዳም ዋይፋ ለመስጠት አይፈልጉም እኮ ማለት ነው። ከስንት አንድ ናቸው ጥሩ የሚሰጡት ማለት ነው። ነፃ ዋይፋ እንኳን መስጠት አይፈልጉም። ያንቺን ገንዘብ በልተው ነው ነገ የሚሰጡሽ። ስለዚህ አስተውሉ ማለት ነው። ሁሉም መጥፎ ናቸው ማለት አይደለም፣ ጥሩዎችም ይኖራሉ። ቢሆንም ግን ተጠንቀቁ። ከሌላ ሀገር ዜጋ ጋር እቁብ አትግቡ። ከኛ ሀገር ልጆች ጋር ራሱ ቢሆን እቁብ የሚባል ነገር አያስፈልግም። ምን ማስረጃ ያለሽ? ማንን ተጠያቂ ነው የምታደርገኝ? ስለዚህ እባካችሁ ነቃ በሉ፣ አስተውሉ። እኔ እስቲል ይቅርና የሌላ ሀገር ዜጋ አይደለም አንድ ቤት ውስጥ የምንኖር አብር የምንሰራ ልጆች ጋር እቁብ ምናምን ብሎ ስለዚህ ሲያወሩ እኔ አልፈልግም ነው የምላቸው። ወር በወር አካውንቴ ላይ ልካለሁ ካላስ ገና ደግሞ ነገ እንደባደብ እንደ ገንዘቤን አምጪ አታምጪ። ከዚህ ሁሉ ጭቅጭቅ፣ ከዚህ ሁሉ ንዝንዝ በሰላም መኖር ሰርቼ አካውንቴ ላይ ልካለሁ። በቃ አለቀ። ስለዚህ እናንተም ተጠንቀቁ ማለት ነው። እና እኔ የሆነ እቃ ጠፋብኝና ማለት ነው ይህን ብራስሌት ከእጄ ላይ ወድቆ ሆቴል ሰርግ ሄደን እነሱ አግኝተዋል እኮ ማለት ነው ወርቁን። ከዛን ብራስሌት ጠፍቷል ስላቸው ምን ይሉኛል? ምን አይነት ነው? ምንድን ነው እሱ? ምንም ስቃይን አብልቶኝ ከዛን መዳሜን ጠራዋት መጨረሻ ላይ ማለት ነው። ግን ብራስሌት ጠፍቷል እና ሲኩሪቲ ካሜራ ይታይልኝ አልኳቸው ማለት ነው። ከዛን እሷ ስትመጣ ነው እኔ ፎቶ ፈልጌ ያጣው መጨረሻ ላይ አንድ ፎቶ አግኝቼ ይሄ ነው አልኳቸው። ከዛ ምን ይላሉ? መዳሚ ስትመጣ እኛ ጋር አለ ብሎ ተናገሩ ማለት ነው። ለምን እነሱ የሚያወሩት አንድ ቋንቋ ነው፣ የአንድ ሀገር ልጆች ናቸው። መሀል ላይ ሊወስዱት ማለት ነው። እስቲል ካሜራ የጠፋውን እቃ እንኳን ለመስጠት እንኳን እነሱ ፍቃደኞች አይደሉም። ስለዚህ እናንተ ራሳችሁን ጠብቆ ተጠንቀቁ። ከዛ መዳሚ መጣች። የት አለ ካሜራው ይታይላት ብላ ኮስተር ምናምን ስትል ይሄ ነው ብላ አሳየችና መጨረሻ ላይ ፈጣሪ አትጥፋ ያለው ገንዘብ ነውና አልጠፋም ማለት ነው። ስለዚህ ተጠንቀቁ፣ ገንዘባችሁን ለማንም አትስጡ።
እወዳችኋለሁ። ሰላም ሁኑልኝ ባይ